ጋር እንደነበር ታውቃላችሁ። የሕክምና ምርመራውን አድርጌ ነገውን ወደ ውጭ መላክ እንዳለበት ነግሮኛል። ምንድነው እንደዚህ ጥድፍ ማለት? ነገሩን እንጃ መቼ የተመካከርንበትና ስብልኛል ማለት ነው እንዴ? ሁሉዬ ለምን አላስብልሽም? ትኬት ቆርጠው ልከዋል። በቃ የዛሬ 15 ቀን ትሄጃለሽ። የዛሬ 15 ቀን ነው ማለት ነው? 15 ቀን ከተማከኛ ጋር ቆዩ። 15 ቀን ሆነ አንዱ እኮ መሄድ ይችላል። እኔ የምፈልገው ከቢኒያም ጋር ቶሎ እየተገናኘ ሲያወራ በደንብ እያዳመጥክ ሀሳቡን እየተረዳ በደንብ እያወጣጣ አስፈላጊውን መረጃ እንድትሰጠኝ ነው። ከሁሉ ዜጎች ማን ነው ቆሎ? እስኪ ያሳይ። አዎ አዋይ መጣፈኝ ናቸው። በሳት ላይ ልብ ስልኬ ላይ መስክቤ የሚያሳልብኝ ሰላም፣ ቤዛ፣ ፍቅር። ቆይ እሰራለታለሁ። ፌስቡክ ላይ ራሴ ፈልጌ ያገኛቸዋለሁ። ተጠንቀቅ ሁሉ። አንድ ነገር ብትሆን ከኔ ጋር የምትጣላ አቤላ። እኔ ስራዬን ነው እየሰራሁ ያለሁት። አስገድጄ ያደረኩት ምንም ነገር የለም። ተፋታኝ። ጉዳይን እዛው ከሷ ጋር ብጨርስ ነው የሚሻለው። ቶሎ በሉ እንጂ 12 ሰዓት ሆነ እኮ። እቺ እንዳመጣን ቶሎ በሉ። ሰላም እንዴት ናችሁ? ኢንታና አድማስ እባላለሁ። ይሄ ቅዱስ ፊልምስ ነው። እዚህ ቻናል ላይ አሪፍ ቪዲዮዎችን እና አጫጭር ፊልሞችን እንለቃለን። ከቻናላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እናመሰግናለን። ልጄ እኮ አልደወለችም። እኔ በጭንቀት መሞቴ ነው። አይዞሽ አትጨነቂ። ደጉን አስቢ። ስልኬ ጠራ። እማዬ የውጭ ስልክ ነው። እሰይ አንሹ፣ በቶሎ አንሹ። ሄላ ወይ ተመስገን። እንዴት ነሽ? ደህና ነሽ? ተመስገን። አንዴ እናቴን አናግሪያት። ሄሎ እንዴት ነሽ? አልጨነቅም። ኮምፒውተር ሰላም ደረሽልኝ? ተመስገን። እሺ ደህና ደሪሽ። አባትሽን አናግሪው። ተመስገን። ህሉዬ የኔ ልጅ እንዴት ነሽልኝ? ሰላም ገባሽ? እግዚአብሔር ይመስገን። ስልክ ሰጥቶሽ ነው? ሲገዙልሻል። በቃ ሲገዙልሽ ደግሞ በደንብ እናወራለን። እሺ መልካሙን ይቅጠምሽ የኔ ልጅ። አይዞሽ። ሰላም ደሪ የኔ ልጅ። ተመስገን። ምንዛና ሰማህት? ተመስገን። ሴቭ አድርጊ። ለማንኛውም ስልኩ ይመስገን። ተጨንቆኝ ነበር። እንኳን ሰላም ገባችልን። ሴቭ አድርጊ። ተመስገን። ይኸውልህ አቤል ልጄ፣ ዛሬ ፈለግኩህ ሁሉ እንደደወለች ነግረህና አንዳንድ ነገሮች ላወራ ነው። አውቁ ማታ ሊዱ ደውላ ስትነግረኝ በጣም ነው እውነት ደስ ያለኝ። እሺ አሜን፣ ደስ ይበልህ ልጄ። አንተም ከኛ ጋር ተጨነቅ። ይኸውልህ ባለፈው እንደነገርኩ ይህን እንደላላ አልወደድኩት። የሁሉን መጨረሻ እስክናውቅ ድረስ እየቀጠርከው የሚናገረውን ነገር እንድትነግረኝ ነበር። ይሄ ላሳስበን የቀጠርኩ። ባለፈው ዕለት አግኝቼው የሚልካቸው ልጆች እንደሚወዳቸው እየነገረ አታሎ የለፉበትን ገንዘብ እንደሚያስልካቸው አውርቷል። እናም ጋሼ ልጆቹ ማን እንደሆኑ እያጣራሁ ምን ማድረግ እንዳለብን ትምህርት የሌለኝ ቀን እየመጣሁ እንደዚህ እናወራለን። እቤት ናና ከልጁ ጋር እንመካከርበታለን። አሁን ደህና ዋል። ሰዓት ደብድበሃል። እሺ መልካም ጋሼ፣ ደህና ዋል። አቤሎ
ጻድቃን ሳይቀጣጠር ይገናኛሉ። እንዴት ነህ? እናንተ ጻድቅ ነህ? አይደለሁም እንዴ ታዲያ? ሰላም ነው ግን አቤላ? እግዚአብሔር ይመስገን ደህና ነኝ። ደግሞ ጎረቤት ሁሉ ደውላ ነበረ ሰላም ብላለች። ምን ስለሆንክ ነው ለአንተ ደግሞ የምትደውለው? እንዴ ልታመሰግነኝ ነዋ። ቆንጆ ቤት እኮ ነው የተገኘላት። ደግሞ ምኑን አይታ ነው በአንድ ቀን የምታመሰግነው? እሱን ከአንድ ወር በኋላ የምታረጋግጥ ይሆናል ከራሷ ቤተሰቦች ማለት ነው። በል በቃ እንደተለመደው እንደዋወላለን፣ እንገናኛለን። እሺ በቃ እሺ፣ ቻው። እሺ ህሉ እንዴት ነሽ? አንቺ አንድ ሳምንት ሙሉ ትዘግኛለሽ። በሰላም ነው ግን እንደዘጋሽኝ? አረ ቢኒዬ ገና ትናንትና እኮ ነው ስልክ ገዝተው የሰጡኝ። አሁን እኮ ከሊዱ ጋር አውርተን ስንጨርስ ነው ያንተን ቮይስ የገባልኝ። እኔማ በቴሌግራም እንጻጻፍ ስላልሽኝ እንደዚህ ትዘግኛለሽ ብዬ አልጠበቅኩም ነበረ። አይ ቢኒ ገና አንድ ሳምንቴ እኮ ነው። ስገባ እኮ ደውዬልህ ነበር። ገና ሳምንቴ ነው? ይገርማል። እኔ ግን ከወር በላይ እየዘጋሽኝ ነበር የመሰለኝ። ህሉዬ አትፍረጅብኝ። ለአጭር ጊዜ ቢሆንም የተቀራረብነው ለራሳሽ አልቻልኩም የምር። ቢኒ እኔም እኮ ትናፍቀኛለህ። ውለታህን መቼም አልረሳውም። በእኔና በአንቺ መካከል እኮ ውለታ የሚባል ነገር የለም ህሉ። ለመሆኑ ሰዎቹ እንዴት ናቸው? ተስማሙሽ ወይስ ላስቀየርልሽ? አረ ጥሩዎች ናቸው፣ ተስማምቶኛል። ደግሞ እኮ የምታወራኝ እነሱ በገዙት ስልክ ነው። ስጦታ ነው ከደሞዝሽ አይቀነስም ብለውኛል። ይቅርታ ስላቋረጥኳችሁ፣ ብዙ ሰዓት አልወስድባችሁ። ከቻላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እና ደግሞ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን ጻፉልኝ። እናመሰግናለን። ገና ምን አይተሽ ህሉ? አንቺ ብቻ ጸባይሽን አሳምር እንጂ ገና ስጦታ በስጦታ ነው የሚያድርጉሽ። ልክ ነህ፣ ጥሩ ሰዎች ናቸው። በዛ ላይ ቋንቋም አልተቸገርኩም። ከአረበኛ ውጭ እንግሊዘኛም ይችላሉ። ጎበዝ ነሽ፣ ንጽህናሽን ትጠብቂያለሽ። እኛም የምንፈልገው ንጹህ ሆኖ የሚሰራ ሰው ነው ብለውኛል። ሂዱ እንዴት ነሽ? ገና ነኝ እግዚአብሔር ይመስገን። አንተማ ህሉ ከሄደሽ ጠፋ። ለካኛ እንፈልግም። ወረኛ ነገር ነሽ። ጋሼን እኮ አግኝቻቸው ነበር። ነገረኝ እንደተገናኛችሁ። እንደውም አለቀ ለአንድ ሳምንት ሞላት። አንድ ሳምንት አልሽ? ለኔ እኮ ይሄ አንድ አመት ያክል ነው። ሁሉ በጣም ይናፈቀች። ትናንት ስልክ ገዝተውላት ደውላለች። ከኔ ጋር ደግሞ በቮይስ እናወራ ነበር። ቁጥሯን እሰጥሃለሁ፣ አንተ በቴሌግራም ጻፍላት። ስራውን ስትጨርስ ትመልስላለች። በያሁን ስልክ ወስድ። አብላ አባዬ ከቢኒያም ያገኘው ነገር እንዳለ ነገረኝ። በጣም የሚገርም ልጅ ነው። ተመልከች። አቤል እቺ ልጅ እኮ የጓደኛዬ ማህሌት ናት። ዋው በጣም ጥሩ። አንድ እርምጃ ተራመድን በኛ። ይሄ እርጉም ህሉ ላይ ባይደርስ እንኳን ሌሎች ሴቶች እህቶቻችን መታደግ ይኖርብናል። አቤል ይህን ጉዳይ ከአባዬ ጋርም በደንብ ማውራት አለብን። ህሉዬ ኤጀንቱ እንደነገረኝ ከሆነ የነበረችው ፊሊፒንስ በጣም ጥሩ ሰራተኛ ብትሆንም ነገር ግን ባጠገባቸው ስታልፍ መጥፎ ጠረን ስለነበራት ነው ያባረሯት ብሎኛል። አንቺ ደግሞ በጽዳት የማትታሚ ንጹህና ቆንጆ ልጅ ነሽ። እንዴት ነው አንቺን ላይሉሽ የሚችሉት? አስተማማኝ ከሆነሽ ህሉ እንዴ እኔማ ጽድት ያልኩ እንደሆንኩ ማንም ነው የሚመሰክርልኝ። 100% ተማምኜ የላኩሽ ታዲያ ጽድት ያልሽ ቆንጆ ባለሙያ ስለሆንሽ አይደል እንዴ?
በቃ ደላላ ሲባል ያላየውን ሁሉ አይቻለሁ ነው የሚለው። ሙያነት እየቀመስክ እኮ ነው የምትመስለው ባለሙያ ስትል። አሉዬ ደላላ ስትሆኚ እኮ ማን ምን እንደሆነ ገና ሰውየውን አይተን ነው ካይኑ ላይ የምናነባው። ለምሳሌ አንድ ሰው ቤት ፈልግልኝ ብሎ ሲመጣ ለሱ የሚሆነውን ቤት በቃ እሱ ሳይነግረኝ ነው የማውቀው ማለት ነው። ስለዚህ ሴቶችንም ገና በአይን አይቼ ሙያ እንዳላቸውና እንደሌላቸው ማወቅ እችላለሁ። አንተማ ያልቅበት ነህ። በል ደህና ደር። ሌላ ቀን እደውልልሃለሁ። አሜ ደህና ደር የኔ ቆንጆ። ደግሞ ቶሎ ቶሎ ደውዪልኝ፣ ትናፍቂኛለሽ። እዚህ ወለማ ራስሽ ወደ ወጥመድ ሰተት ብለሽ እንድትገቢ ነው የማደርግሽ። ጄድ ሄሎ ቤዚ፣ እንዴት ነሽ? እንውድ አለው። ኧረ ተይ እንደዚህ አትጥፊ አንቺ ልጅ። በቃ ሰው አይናፍቅሽም ማለት ነው? እሱማ እኮ ትናፍቂኛለሽ ከምነግርሽ በላይ። ግን ደግሞ የአንቺ መጥፋት ደግሞ የናፈቅሽኝ አትመስይም። አይደለማ ገንዘብ ብቻ እኮ አይደለም። ሉል ቶኝ ባክ እኮ ከሄደች ያው 3 ወር ሞላት። እስካሁን ግን ስንደዋወል እንዴት ነሽ ደህና ነህ ከመባል ምንም ያለፈ ነገር የለም። ደግሞ ስንደዋወል ምን ትለኛለች? ሁሌ ደከመኝ፣ ስራ ላይ ነኝ፣ ስልክ ገባ፣ ስልችት ነው ያለኝ። ባክ ለምን ሁሉን ተታውቆ ሌላ አማራጭ አትፈልግም? በቃ ሌላ ሴት ጋር ወጣት ማለቱ ይሻላል። ታልገባህ? እኔ እኮ አቤል ወይኔ ያደራ ልጄ ምን ሆና ነው? አንታልኝ እቅፍ አድርግልኝ። ምን ሆናብኝ ነው ልጄ? ቆይ ማዘር ከዚህ በፊት አሟት ያውቃል? ኧረ በፍጹም። ግን ሰሞኑን እህል መብላቱን ላቁማለች። እኔ እንኳን ስበላ አብረን እንብላ ስላት በፍጹም አልበላም ትለኛለች። ሰውነቷም እየቀነሰ ነው። እስኪ እናንተ ትሰማ እንደሆነ ወይ ሐኪም ቤት እንኳን ብትወስዱልኝ። ብሌን ለምንድን ነው ምግብ የማትበዩ? እናትሽንስ ለምን የምታስጨንቂያት? ወይ ተነሽና ሐኪም ቤት እንሂድ። ወይ ሐኪም ቤት ከመሄዷ በፊት ምግብ ስላልበላሽ ሊሆን ይችላል የወደቀችው። መጀመሪያ ምግብ ብትበላ ይሻላል። እሺ አቀርባለሁ ልጆቼ፣ እናንተም አብራችሁ ብሉ። እሺ እማዬ እኔ አልበላም፣ በቃኝ። ለነሱ አቅርቢላቸው። ለምን እናትሽን የምታስጨንቂያቸው? ቢንጂ ወይ አንተ አጉርሰኝ። በአባቷ ሐዘን ስትሰቃይ ነው የኖረችው። እስኪ የበላች አጉርስልኝ አቤልዬ። ሳት እንጂ ዋናው መብላቷ እኮ ነው። እሺ ማዘር ምግቡን ይስጡ። ወይ ጉድ! ምን አይነት ተንከስሽ ልጅ ናት! ቆይ እኔ ግን የመጨረሻ ነው የተመቸችኝ። አሁኑ መብላት ነበር እኮ የቀራት። ደግሞ እጅን አልበላችሁ። ደግሞ እንዴት አባቷ ነው የምታምረው! ምንድን ነው የምታወራው አንተ ደግሞ? በል ለማንኛውም ነገ እንገናኛለን። ሰላም ሁኑ። ሄሉዬ ውድ እህቴ እንዴት ነሽ? እድሜ ለውድ እህቴ። ደስ ብሎኝ ነው የምማረው እና ደግሞ ጥሩ ውጤት አምጥቼ ነው የማኮራሽ። ሄሉዬ አንቺስ ያሰብሽውን ለማሳካት ምን እያሰብሽ ነው? የ3 ወር ደሞዝሽ ለእኔም ለቤተሰብ ስትይም አለቀ። ከዚህ በኋላ ግን ለአንቺ ነው መጠራቀም ያለበት። ሊዱዬ በእቅዴ ላይ የተለወጠ ነገር አለ። በቅርቡ አሳውቅሻለሁ። ግን እማዬና አባዬ እንዳይሰሙ ለአንቺ ብቻ ነው የምነግርሽ። ሄሉዬ አሁን ንገሪኝ፣ ሳልተኛ እንዳድር ፈልገሽ ነው? አንቺ ደረቅ እንቅልፍማ እንድታጭ አልፈልግም። ባይሆን ጫፉን ንገርሽ። ወደ ሀገር ቤት ስመለስ ማግባት አስቤያለሁ። ምን አልሽ? አትቀልጂ እንጂ አረብ ልታገቢ ነው? ሊዱዬ እየቀለድኩ አይደለም። እኔ ካንቺ መደበቅ የምችለው ነገር የለም። ደግሞ ከዚያው ከኢትዮጵያ ነው። እኔ ማውቀው ጓደኛ እንደሌለሽ ነው። እኔ ማላውቀው ከየት መጣ? ሊዱዬ ማን እንደሆነ እነግርሻለሁ።
ግን እስክመጣ እማ ጋር አጠራቅማለሁ ያልኩትን ትቼ ከሱ ጋር ያሰብረው ነገር አለና ሀሳቤን ቀይሬያለሁ። መቼም የለፈውበትን ለወንድ አካፍላለሁ እንዳትይኝ ብቻ። ሊዱዬ አይደለም ስመጣ የምኖርበት ቤት ትንሽ አዋጥቼ ከሱ ጋር መስራት ነው የፈለኩት። እንዴት ነው ቤትንም ያህል ነገር ባንቺ ደሞዝ የሚሰራው? እንደሱ አይደለም። ልጁ 105 ካሬ ቦታ ላይ ቤት ጀምሯል። እኔ የማዋጣው ቶሎ እንዲጨርስ ለማገዝ ብቻ ነው። አታስቢ፣ ታማኝ ነው። ግድ የለም ብዬ ሰሞኑን እኔም የምነግርሽ ነገር አለ። ያልሽኝን ነገር ከመወሰንሽ በፊት 1 ሳምንት ብቻ ታገሺኝ። ታመሰግኝኛለሽ። ችግር የለም እታገሳለሁ፣ ግን ለማንም እንዳትናገር የነገርኩሽ። አልናገርም፣ አታስቢ። ለራሴም ደግሜ ያልነግረው። አንቺማ ሰማሽው። በደህና ደሪልኝ አንቺ እብድ። አሜን፣ ደህና ደሪ። ያበድሽውማ አንቺ ነሽ እህቴ። አይ ቢኒያም ምን ያስነካቸው ይሆን እንዲታዘዙልን? አበቃለ በቃ አለቀ።